ይዱይ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እነስርሽ እንኳን ደህና መጣሽ። ለዛ ሳይሆን ሞር ታቋታላችሁ ወይስ አንተ ሼር ካረከኝ በኋላ በቪዲዮቿ ውስጥ ገብቼ ለመከታተል ሞክሬ ነበር እና ደስ ብሎኛል ስለመጣሽ። አመሰግናለሁ። ፎሎወርሽም ነኝ ያለሁት። ቴንክ ዩ አመሰግናለሁ። ሚሱ ግን ሶሻል ሚዲያ ስለማትጠቀም ብዙ ቲክቶክ ብዙ ላይም ግን አንተ ስታደርገኝ ኢሹ በጣም ኢምፖርታንት ከሆነ አያለሁኝና ከዛ ያኔ ማየት ጀመርኩኝ። ምንድነው ኢሹ ምናምን ያክ ማለት ነውና ካንሰር የሚያደርግ ኢሹ መሆኑን በጣም ያው ታወርታላችሁ። ምንድነው ከተወሰነ ጊዜ በኋላ የማህበራዊ ሚዲያው ዓለም ላይ በጣም ብዙ ሰዎች ተጠቃሚ የሆኑ ከመጡ በኋላ ሰዎች ሶሻል ሚዲያው ደስታቸውን እንደሚያጋሩበት የቀን ውሏቸውን እንደሚያጋሩበት በተለይ በውጭ ዓለም ላይ ሰዎች የሕክምና ታሪካቸውን በተለይ ደግሞ በቀላሉ ሰዎች ሊግባቡባቸው በሚችሉት ቋንቋ ብዙ ጊዜ የሚታወቁ ህመሞች አሉ እንደ ካንሰር በተለያየ አይነት የጡት የደም ምናምን ተብሎ ሰዎች የሕክምና ታሪካቸውን ሶሻል ሚዲያ ላይ ያመጣሉ። ሶ ኤደንም የምናቀሽ በማህበራዊ ሚዲያ ነው። በጣም አስቸጋሪ የሕክምና ሂደት ውስጥ ነበርሽ። እሱንም አሁን ተቋቁመሽ ለብዙዎች ተስፋ ለመስጠት እየሞከርሽ ነው እና ያንቺ የሕክምና ታሪክ ብዙዎች ቢሰሙት በጣም ያስተምራል፣ ተስፋ ይሰጣል በእርግጠኝነት እና ከምን ጀምሮ እስካሁን እስካለሽበት ታጫውቺናል? እሺ እንግዲህ እኔ የጀመረው አሁን ኦልሞስት 6 ዓመት አካባቢ ሊሆነው ነው ህመም እንደዚህ ጠንከር ብሎ ከጀመረኝ እና መጀመሪያ አካባቢ ምን ነበረ አናል ፊሸር ነው ወይም የፊንጢጣ ስንጥቅ ነው ተብሎ ነበረ የታሰበው። ለሱ ተብሎ ሰርጀሪዎች አድርጌያለሁኝ። የተለያዩ ሰርጀሪዎች የተለያዩ ህክምናዎች ስናደርግ ስንሞክር ነው የቆየነው፣ ግን ለየትኛውም ህክምና ሪስፖንድ አያደርግ። ስቲል ህመም ላይ ነኝ። እንደ ትንሽ ጋብ ቢል እንኳን ህመሙ መልሶ ቶሎ የመመለስ ነገር አለው። ህመሙ ይሄ ነው የሚባል አይደለም፣ በጣም የሚያሰቃይ ነውና ኢቭን የምወስደው ፔንኪለር ራሱ በቃ በጣም ብዙ ፔንኪለር ነው የምወስደው። ከበድ ያሉ መድኃኒቶችም ነበር የምወስደውና 6 ዓመት ፈጅቶብኛል ዳያግኖሲሱ እንዲሰጥ ወይም እንዲገኝልኝ ትክክለኛ ህመሜ። ከሀገር ውጭ ሁሉ ሞክሬያለሁ እና ኢንዶሜትሪዮሲስ በቃ በዓለም ደረጃ ችላ የተባለ ህመም ኢትዮጵያ ውስጥ ብቻ አይደለም በዓለም አቀፍ ነው ችላ የተባለው። በስምም ደረጃም ስለማይታወቅ ደግሞ አንተ ሰምተህ ታውቃለህ ከዚህ ቀደም ኢንዶሜትሪዮሲስ ሲባል? እኔ በሷ ነው ስለ ህመሙ ራሱ ያወቅኩት። ብዙ ጊዜ ሴቶች ላይ ነው የሚመጣው ነው ይለያያል አይነቱ። በእርግጥ አብዛኛውን ጊዜ ኃይለኛ ብሊዲንግ ምናምን ይኖራል። እኔ በስራ አጋጣሚ በተለያየ አጋጣሚ በተለይ እናቴን ሳስታመም ነው የበለጠ ያየሁትና ስጠይቃቸው ብዙ ጥያቄ ጠይቅ ነበርና ምናልባት እናቴ ጋር የነበረው ነገር ኢንዶሜትሪዮሲስ ሊሆን ይችላል እና ምን ሲሉ ጉግል አረግ ነበረ እና በጣም ብዙ ሴቶች እንደዚህ በጣም የማይቆም ብሊዲንግ አይነት ነገር ነው ኢንዶሜትሪዮሲስ እንደዛ ይገጥማቸው ነበረ እና እናነብ ነበር። አንዳንድ ጊዜ ይሄ ነገር እውቅና መስጠት አለበት ምናምን ያል እናነባለን። ግን ምንድነው ብዙ ሰው ስለማይሆን አብዛኛው ትኩረት የሚሆነው ብዙ ሰው ላይ ለሆነ ነገር ነው። ስለዚህ ለምሳሌ ከ10 ሺህ ሴት አንድ ሴት ላይ ሀፕን ካደረገ እንደ ሬር ይቆጠራል። ያንቺ እንዴት ነበር ያወቁልሽ? አው እንዳልሹ ነው በጣም ችላ የሚባል ነው። ስሙንም አንዳንድ ሰው አያውቀውም በደንብና እኔ እንዳልኩሽ ነው 6 ዓመት ፈጅቷል። ከዛ አጋጣሚ የታወቀልኝም ህንድ ቆይቼ ነበር የመጣሁት 5 ወር እና የተለያዩ በቃ የማይገናኝ ሰርጀሪዎች ሁሉ አድርጌያለሁ፣ ከባድ ሰርጀሪዎች ማለት ነውና ከዛ በኋላ ግን በጣም ከባድ ስቃይ ስለነበረኝ ሽንት ቤት እንደ ኖርማል ሰው መጠቀም ይከብደኝ ነበረ። በቃ ሽንት ቤት በመጠቀም ሰዓት ከባድ ስቃይ ነበረኝ። ስለዚህ እሱን ስላልቻልኩኝ በጎን በኩል በባግ እንድጠቀም የአንጀቴ ትንሽዬ ክፍል ወጥቶ በባግ እንድጠቀም ተወሰነ። በቃ ከአቅም በላይ ሲሆን ስቃዩ ማለት ነው። የምወስደው ፔንኪለር ይሄ ነው የሚባል አይደለም፣ በጣም ኦቨርዶዝ ነው እና በቃ ከህመሙ ብዛት በዛ ምክንያት ነው ያ ሰርጀሪ የተሰራው። ግን ምን አለኝ ሐኪሙ ኮሎሬክታል ሐኪም ነው ስፔሻሊቲውም አይደለም፣ ግን ምንትዩ ነገር ግን ከኢንዶሜትሪዮሲስ ጋር ይመሳሰላል ሲምፕተምሽና
አነስቴዥያ ላይ መሆንሽ ካልቀረ መደንዘዝሽ ካልቀረ ሰርጀሪውን ስንሰራ በዛው ላፓራስኮፒክ ሰርጀሪ ለምርመራ ማለት ነው ኢንዶሜትሪዮሲስ መሆኑን ቼክ ለማድረግ እሱን እንይሽ ወደሚል መጣ። በቃ እሺ እኔ መገላገል ነበር የፈለኩት ስቃይ ስላለ ያኛውና የተወሰነ ያለው ሶሻል ሚዲያ ላይ ስለ ኢንዶሜትሪዮሲስ እኔ ወመን ሰልዝ ላይ ያለ ነገር በደንብ እንትንል ነበርና ሳያቸው በቃ ይሄ እንደ ሆድ ቁርጠትና ከፔሪድ ጋር የተያያዘ አድርጌ ስለነበር ማስበው እኔም በትክክል መረዳቱ ስላልነበረኝ አይደለም ብዬውላ ተከራክር ያለው ከሐኪሜ ጋር። የሚገርመው የኮሎሬክታል ሐኪም ነበረ የሚከታተለኝና እዛም የሄድኩት በቃ መጸዳጃ ቤት መጠቀም በጣም ስቃይ ሆነ በህመሙ ምክንያት። ስለዚህ ስላልቻልኩኝ በጎን በኩል በባግ ስቶማ እንዲወጣልኝ ማለት ነው የአንጀቴ የተወሰነ ክፍል ወጥቶ ሽንት ቤት መጠቀም ይቀርና እንደዚህ ወደ ባግ እንዲሆን ያ የሽንት ቤቷ ስቃይ እንድትቀር ማለት ነው። እና እሱን ለመሰራት ነው የሄድኩት። ከዛ ግን ሲምፕተሚን ያው ከዚህ በፊትም ያዳመጠኝ ስለነበረ ሲምፕተሞችሽ ወደ ኢንዶሜትሪዮሲስ ያደላሉ አለ። እሱ ኮሎሬክታል ሐኪም ነው ስፔሻሊቲው አይደለም፣ ጋይናኮሎጂስት አይደለም። እና እንደውም እኔም ህመሜ አነስና ሬክተም ወይም ይሄ ፊንጢጣና ከዛ ከፍ ብሎ ያለ ቦታ ላይ በጣም ከባድ የማቃጠል ስቃይ ነው ስቃይ። ለዛም ነው ቶሎ ለመገኘት የከበደው ህመሙ ያለበት ቦታ ነው። እና ግን ምን ብየው ነበረ የወር አበባ በሚመጣበት ሰዓት ህመሙ ሌላ ቦታ አይሄድም፣ እዛው ቦታ ላይ ነው ስቲል ግን ይጨምራል። እሷን ቲፕ ይዞ ነው ከኮሊኮቹም ጋር ከጓደኞቹም ጋር አውርቶበት ከዛ በቃ እንየው ወደሚል መጣ። የሚገርም ነው። እኔ ራሴ ኢንዶሜትሪዮሲስ የማውቀው እዛው ማህፀን አካባቢ ማህፀን በር አካባቢ እንደሚሆን ነው እንጂ አልፎ ሌላ ኦርጋኖች እንደሚጎዳ ብዙ አላውቅም ነበረ። ልክ ነሽ። እኔም እንደዛ ነበረ ማስበው እንዳልኩሽ ተከራክሬዋለሁ ሁሉ። ምክንያቱም ማህፀን አካባቢ ላይ ህመም የለኝም እኔና እንዴት ሊሆን ይችላል የሚለውን ሁሉ ትንሽ ቻሌንጅ አድርጌው ነበረ። ከዛ ግን ምንድነው በቃ እንየው መደንዘዝሽ አይቀርም ለዚህኛው ሰርጀሪ በዛው ላፓራስኮፒክ ሰርጀሪ ይሰራና እንየው ወደ ሁለት ሰርጀሪ በሴም ታይም ማለት ነው። የአንጀትሽ ይሄ ስቶማው ሲወጣ በዛውም ደግሞ 3 ቀዳዳ በመክፈት ካሜራና ቱሎች ገብተው በትንሽ ቀዳዳ ሚኒማል ኢንቬሲቭ ነው። እንዲህ ሙሉ መክፈት አይጠይቅም። እንደዛ ታየ። እኔ እርግጠኛ ነበርኩ ምንም እንደማይገኝ እና ምንም አልተገኘም አይደል ነው ያልኩት ሁሉ። አይ አገኘን፣ ጠባሳዎች አገኘን፣ እንትኖች አግኝተን ልከናል ባዮፕሲ እንዲመረመር ተባለ። ውጤት መጣ። በቃ ጥሩ አልነበረም። ስቴጅ 4 ደርሷል። አድቫንስ አድርጓል በጣም። ወደ ጋይናኮሎጂስት ላኩኝ እና ግን ወደ አንጀቴ ተሰራጭቷል፣ ወደ ትልቁ አንጀት። ለዛ ነው ህመሙም ሬክተም አካባቢ የሆነው የተሰራጨው ወደዛ ስለሆነ ነው። እሱ ብቻ አይደለም ዳሜጁ ፋሎፒያን ቲዩቤን ብሎክ አድርጎታል። ፋሎፒያን ቲዩቤን እና ኦቫሪ ላይ የሚሰራጨት ነገር አለ። እሱ ደግሞ በተፈጥሮ መንገድ እርግዝና እንዳይፈጠር ጭምር እንደዛ እንኳን አደረገኝ ማለት ነው። ኦኬ በዚህ መልክ ነበረ ዲያግኖስ የተደረገው። ከዛ በኋላ ጋይናኮሎጂስት ጋር ቀጠልሽ ህክምናውን? እንዴት አደረግሽ? አዎ አሁንም እየቀጠልኩ ነው። ኦኬ እንዴት ነው? ብዙም ኢንዶሜትሪዮሲስ እንዳልኩት ነው በጣም ችላ የተባለ ነው። በዓለም አቀፍ ደረጃ ነው፣ ኢትዮጵያ ውስጥ ብቻ አይደለምና በቂ ሪሰርቾች ስለሌሉ ድሮ ባለ አሰምሽን ነው ህክምና እየተሰጠ ያለውና ይሄንን ያው ባለሙያዎች በደንብ ያውቁታል። እና ምናልባት ከብዙ ሰው አንድ ሰው የመያዝ እድል ያለው ስለሆነ ነው። ልክ ነህ። እንትን ነው መጀመሪያ የሚይዘው አክቲቭሊ ፔሪድ የሚያዩ ወይም የወር አበባ የሚያዩ ሴቶችን ነው። ያ ማለት ፒዩበሪቲ ላይ ከጀመረ ጀምሮ የወር አበባ እስከማረጥ ድረስ ያለችን ሴት ነው የሚያጠቃው እና 10% የነሱንም የሚያጠቃው። ስለዚህ ያው ሬር ወደሚለው ካታጎሪ ይገባል ይመስለኛል። ስቲል ግን 10% ትንሽ አይደለም። አዎ ብዙ ነው። ምናልባት የመድበስበስም ነገር ይኖረው ይሁን። ምናልባት ፔሪድ ሲያዩ ሴቶች ኖርማል ህመም አለው አይደለ? የፔሪድ ሶ ከዛ ጋር ተቀላቅሎ በረጅም ጊዜ ሳይታወቅ የመቆየት እድል ይኖረዋል አይደል? በጣም እሱ ነው አንድ ችላ የሚያስብለው። ምንድነው ህመሙ እንዳልኩት የኔ ወደ አንጀቴ በጣም በመሄዱ እንደገና ሰርጀሪዎች የማይሆኑ ሰርጀሪዎች መሰራቴ አባሰው ስካር ሲኖር ሞር ወደዛ እንትን ማለት ነገር አለ ኢንዶሜትሪዮሲስ ያ ነው እንጂ
አሁን አብዛኛውን ጊዜ ሴቶች በወር አበባ ጊዜ ነው ህመሙ የሚመጣው። ከበድ የሚለውም ያኔ ነው። ሲሄዱም ያው ፔሪድ ሆኜ እንደዚህ ያመመኝ ነው ህክምና ላይ በቃ ማስታገሻ የመስጠትና እረፍት አድርጊ ምናምን ተብሎ ዲስሚስ የመደረግ እድል አለው እና ልክ ነህ። በዛ ምክንያት ነው አንድ ችላ የሚባለው። ግን በጣም ፕሮዳክቲቭ የሆነውን ኤጅ ግሩፕ ነው እያጠቃ ያለው እና እንዲህ ችላ ባይባል ጥሩ ነበር። ከፔሪድ ጋር ተያይዞ አሁን በጣም ብዙ ጊዜ ቢሮ ውስጥም ከድሮ ከትምህርት ቤትም ጀምሮ ከስራ የሚያስቀር ከትምህርት የሚያስቀር በጣም አስቸጋሪ ህመም የሚገጥማቸው ጓደኞች እናውቃለን። እስከ መጣል ድረስ የሚጥላቸው ጓደኞች ነበሩ። ይሄ ህመም ሆኖ በፔሪድ ህመም ስም ሊደበቅ የሚችል የሆነ ኬዝ ሊኖር ይችላል ማለት ነው። ኤግዛክትሊ ልክ ነው። በቃ እኔ ሁሌም ለምንድነው ሶሻል ሚዲያም ላይ በትንሽ በመካከለኛ ፔንኪለር የማይረጋጋ በቃ ስራ የሚያስቀር ይሄ የዴይ ቱ ዴይ እንቅስቃሴን የሚገታ አይነት የፔሪድ ህመም ኖርማል አይደለም። በቃ የተወሰነ ትንሽ መቁረጥ ምናምን የሚጠበቅ ነው። ግን ይሄን ያህል እስከ መጣል ድረስ ስራ እስከማያሰራ ድረስ በትንሽ ፔንኪለር መቋቋም ማይቻል ድረስ ከሆነ ዴፊኒትሊ ኢንዶሜትሪዮሲስ ቼክ መደረግ አለበት። ሌላም ፐልቪክ ፍሎር ላይ ያለ ህመምም ሆኖ አሁን እኔ አናል ፊሸር ተባለ በተደጋጋሚ ለአናል ፊሸር የሚሆን ህክምና ተሰጥቶኛል። የህክምና ፌል እያደረገ ነበር። ስለዚህ ወዲያው መጠርጠር ነበረበት ኢንዶሜትሪዮሲስ። የህክምና ፌል ካረገ ቶሎ ወደ ህክምና መሄድ ይገባል። ሌላ እዛም ጋር ብቻም ሳይሆን ደግሞ ፐልቪክ ፍሎሩ ላይ ሌላ ህመም አሁን እኔ የወር አበባ ላይ አልነበረም ከባዱ ህመሜ ወደ ፊንጢጣ አካባቢ ነበርና በቃ ፐልቪክ ፍሎሩ ላይ ያለ ከባድ ህመም ለሌሎች አሁን ናቸው ተብሎ አሁን ለኔ ልክ ለአናል ፊሸር እየታከምኩ እንደነበረው በህክምና ምንም በቃ ኢምፕሩቭመንት ከሌለ መሻሻል ከሌለ ኢንዶሜትሪዮሲስ ኮንሰርን ነው። ቶሎ ወደሱ መኬድ አለበት ብዬ አስባለሁ። ልክ አሁን የማህፀን ጫፍ ካንሰር ነው ይባላል። ሰርቫይካል ካንሰር የማህፀን በር ጫፍ ካንሰር ማለት ነው። እሱ ላይ አሁን በደንብ እንትኖች ሲሰጡ ያለው አዌርነስ በጣም በተደጋጋሚ እኔ ጆሮ ሰምቶታል። ስለ ሰርቫይካል ካንሰር ብዙ የምንሰማው እንትኑ በጣም ፕሪቫለንሱ በጣም ሃይ ነው። በጣም ከ10 ሴት አንድ እስከሚሆን ድረስ ማለት ነው። ቅድያኛው ያልሽኝ ከ10,000 ሴት አንድ ነው። አዎ 10% ያልሽው አንቺ 10%። ስለዚህ ምንድነው ብዙ ጊዜ ተደጋግሞ ሀፕን የሚያደርግ ከሆነ ሪሰርቹ ምንም ወደዛ ይሄዳል። ግን ቅድም እንዳለችው ነው ትንሽ ስለሆነ አይደለም። ግን ሴቶቹ ወጥተው መናገር መቻል አለባቸው። አሁን ብዙ ጊዜ ሴቶችም ጋር ያለው ችግር ምንድነው ሲያመን ህመምን ጥርሳችንን ነክሰን የመያዝ እንጂ እስከመጨረሻ እስክንወቅ ድረስ የምንጠብቀው ነገር አለ። በዛ የተነሳ ያለውን ችግር ለማወቅ አስቸጋሪ ይሆናል። በዛ የተነሳ ደግሞ በዛው ልክ ሪሰርቹ ምንም ደግሞ እኛ ላይ ያተኩር ይችላል። ቅድም ስንነጋገር ነበር አይደል? ሴቶች ላይ ያለው ሪሰርች አብዛኛውን ጊዜ ላክ ያደርጋል ብያለሁ። ሪሰርች ሲሰራም አብዛኛውን ጊዜ ወንዶች ላይ ያለ ችግር ነውና ችግሩ የኛ ስለሆነ ኢኒሼት ማድረግ ያለባቸው አዋቂዎች፣ ሐኪሞች፣ ዶክተሮች እስካልመጡ ድረስ እንዲህ አይነት ነገሮች በጣም ጎልቶ ያለመውጣታቸው ነገር ሰፋ የሚል ይመስለኛል። ያ አንድ አያይዤ መጠየቅ የምፈልገው ነገር ለምን ያህል አመት ቆየ ይሄ ህመም? ማለት ሳታቂውን በፊት 6 አመት ኢን ጀነራል። እንግዲህ ከዛሬ 6 አመት በፊት ስለዚህ ነገር መረጃው በትክክል ሳይኖርሽና ህመሙ በጣም የሚያሰቃይ ከመሆኑ በፊት የነበርሽው ሰው አለሽ፣ የነበረችው ልጅ አለች፣ አንድ ወጣት ልጅ መትማር እንዳየሁት ደግሞ አቪዬሽን አካዳሚ እየተማርሽ ነበር። አይ ቲንክ ግራጁዌት አድርገሻል። ከዛ ነገሮች ሁሉ አሪፍ ነበሩ። የህይወት አቅጣጫሽ አንቺ በምትፈልጊው መንገድ የተጠና ነበረ። ከዕለታት አንድ ቀን ይሄ ሀፕን አደረገ። ሺፍት አደረግሽ ማለት ነው። እንዴት ነበረ እሱን ጊዜ አስታውሰሽ እስኪ ሼር አድርጊን። እንዴት ነበረ ልክ ስታቂ ህመሙ ሲጀምር፣ ከዛ ስታቂ የነበረው የስሜት መለዋወጥ እንደ አንዲት ወጣት ሴት? የታወቀው በጣም ሪሰንትሊ ነው። አሁን በጥቂት ወራት ውስጥ ነው። ግን እንዳልከው ህመም ሲጀምር ኮቪድ እንደገባ አካባቢ ነበረ። ስራ ላይ ነበርኩኝ። ኮቪድ ሲገባ ያው የመጀመሪያው ጊዜ ቤት አልነበረ የነበር ነው እና አናል ፊሸር ነው አለኝ ብዬ ማስበው። እስከዛ ድረስ ህመም ይመጣል ይሄዳል። ከዛ ግን በቃ በራሱ ይሄ ድርቀት በመቀነስ በምን ነበረ ትሪት ማድረገው። ያኔ ግን በቃ በጣም በከባዱ አመመኝና የሚመለስ አይነት አልሆነም። ስለዚህ ሰርጀሪ ተሰራ። ከሰርጀሪው በፊት የነበረኝ ህመም በጣም የተሻለ ነበር።
ያው በጣም እንትን አልሆነም ነበር። ከዛ ግን ሰርጀሪው ተሰራ። እንግዲህ ልክ ያልሆነ ነገር ማለት ነው። ህመሜ ሌላ ነው፣ ሰርጀሪው ሌላ ሆነ። በዛ ላይ ሰርጀሪው በራሱ ደግሞ የተወሰነ ጉዳት አደረሰብኝና ለ10 ወር ያህል ከቤት አልወጣሁም። በጣም ከባድ ስቃይ ነበር። ምን ነበር ሰርጀሪ ያደረጉት? አንጀት አናል ፊሸር ነበርና በቃ እሱን ለማከም የተሰራው ሰርጀሪ በጣም ያሰቃያል። በጣም እንዲሁም ያ ቦታ በጣም ሴንሲቲቭ፣ በድርቀት እንኳን ትንሽ ጭረት ያጋጠመው ነርቮቻችን እዛ ጋር ሄደው ነው የሚያልቁትም። በጣም የነርቭ ኢንዲንግ በጣም ብዙ ያለበት ቦታ ስለሆነ ትንሽ ህመም ይገናል። ለመዳንም በጣም እቺ ቦታ አይደለም። ሁሌ የምትጠቀምበት ቦታ ነው። ፋታ የለውም። ስትራመድ ስትቀመጥ እሱ ጋር ያሉ መስሎች ሁሌ እንደሰሩ ናቸውና በጣም በቃ ስቃይ። እኔ እንዲህ ግሪን ከፍ አድርጌ አልጋ ላይ መውጣት ስለማልችል ፍራሽ ላይ ነበር የተኛሁት ያን ሁሉ ወር ማለት ነው። 10 ወር እና በጣም የሚያሰቃይ ነበረ። ከዛ በቃ እንደምንም ነው ከ10 ወር በኋላም ደህና ሆኜ አይደለም ግን ያው ግድ ስለነበር ወደ ስራ የተመለስኩት። ከዛ በኋላ ሁሌም ፔንኪለር ወስዳለሁ። አንዳንድ ጊዜ ዶዝ ይጨመራል። በቃ እንዲ ኦን ኤንድ ኦፍ እየሆነ በጣም እንትን ይለኛል። መንገድ መራመድ አልችልም። በጣም የሚያመኝ ከ3 ደቂቃ ከ4 ደቂቃ በላይ ተራመድኩ ማለት በጣም ስቃይ ያለው። መቆም ህመም ነው፣ መቀመጥ ህመም ነው። በቃ ስተኛ ብቻ ነበር ሰላም ያለው። እንዲህ የተባለ ለምንድን ነው ማይድ ነው እንዴ ይሄን ያህል ጊዜ ቆየ የተባለ አመት ከምናምን ሲሆነው ቼክ ይደረግ እስኪ ውስጥም ችግር ካለ ተባለና ደግሞ ኮሎኖስኮፒ ተሰራልኝ። ኦሬዲ መጀመሪያ እንዳልኩት ሰርጀሪ ሲሰራ ጠቧል። በጣም ጠባሳዎች አሉ። በቃ ጥሩ አይደለም ያ ቦታና እዛ ላይ ኮሎኖስኮፒ ሲሰራ በቃ የባሰ በጣም ሲገባ የባሰ ሰማኝ። በጣም የባሰ አሰቃየኝ። እሱ መነሳት አቃተኝ። በቃ አልጋ ላይ ቀረው ማለት ነውና ረጅም ጊዜ እንደዛ ሆኜ ታመምኩኝ። በቃ ሙሉ ይሄንን 6 አመት በጣም በስቃይ ነው። በመሃል ኦን ኤንድ ኦፍ እየሆነ ሆነ እንጂ በከባድ ስቃይ ነበረ። ከዛ ይሄንን አመት ከ4 ወር ከ5 ወር አካባቢ ግን በቃ ሙሉ በሙሉ ምንም ሳይቆም እየጨመረ በሚሄድ ስቃይ ነው ያለሁት በብዙ ፔንኪለር በመውሰድ እና በእንደዛ ነው። ኢንዶሜትሪዮሲስ ሌላው ኪውር የለውም፣ አይድንም። ስለማይድን ለዛም ነው ወጥቼ መናገር የምፈልገው። በኋላ ላይ ካለፈ ካመለጠን በኋላ ምንም ማድረግ አንችልም። ቀድሞ ቢደረስ ግን ብዙ እህቶቻችንን ማዳን እንችላለን። ቀድሞ ቢደረስ ምን ማድረግ ይቻል ነበር? ለምሳሌ ባንቺ ኮንቴክስት ባለበት ማስቆም ይቻላል። አሁን በጣም ሳይሰራጭ ምንድነው ኢንዶሜትሪዮሲስ ከማህፀን ውጪ ወይም ማህፀንም ላይ ደግሞ መሆን የሌለበት ቦታ ላይ እነዛ ቲሾች ሲኖሩ ነው እና እዛው ጋር ባሉበት ቁጥር መግታት ይቻል ነበር። አሁን የኔ ወደ አንጀቴ ተሰራጨ። ፋሎፒያን ቲዩብ ኦቫሪ እንቁላል አይደለ እና የማህፀን ቱቦ ላይ ምናምን የመሰራጨትና ኢንፈርቲሊቲ እስከ መፍጠር ድረስ ደረሰ ማለት ነው። አትሊስት እነዚህ ነገሮች ሳይሆኑ በጣም early stage ላይ መግታት ይቻላል። ብዙ ጊዜ አሁን ካልሹ ከዚህ ከአናል ፊሸር የፊንጢጣ መሰንጠቅ ለሰዎች መረዳት እንዲችሉ ህመሙ ብዙዎች እኛ ሀገር ከሚቸገሩበት ችግር አንዱ የኪንታሮት ህመም ከሱ ጋር ይለያል። አይኖ ይሄኛው መሰንጠቅ ነው፣ ያኛው በራሱ እዛ ላይን ውስጥ የሚፈጠሩ እብጠቶች ናቸው ከውስጥና ከውስጥ ግን ከዛ ጋር ህመሙ ይቀራረባል። በጣም ብዙ ጊዜ በዚህ ኬዝ ውስጥ ሰዎች እዚህ ቦታ ያመኛል ይሄን ያመኛል ብለው ለሐኪም ለመታየት ራሱ ፍቃድ የለም። ይሄ ከአፍረተ ስጋ ጋር ስለሚያያዝ ከዛ ሰውም ደግሞ እንዲሰማበት ካለ መፈለግ ህመሙን ብቻውን ለማስታመም የመሞከር ኢሹ አለ። አንደኛ ያንቺ መውጣት ነገሮችን ምን ያህል ሰዎችን ሊረዳ እንደሚችል ነው። ሰውነን መርጠሽ የሚገጥም ነገር የለም። ሰዎች በተለያዩ አጋጣሚ ካመጋገባቸው ሊሆን ይችላል በተለያየ አይነት ምክንያት መነሻቸው አንዳንድ ጊዜ የችግሮቹ መነሻ መንስኤ ሐኪም ጋር ሄደ ስጠይቅ ውሃ በመጠጣት ብቻ ሰዎች ሊፈቷቸው የሚችሉ ችግሮች አሉ በህይወታቸው እንዳያጋጥም ማለት ነው። ብዙዎች ግን ስለማያወሯቸው በተለይ ደግሞ ያሳፍራል ብለው ስለሚያምኑ ወደ ህክምና ማይሄዱ እና ቤት ውስጥ በሚደረግ ወይም ከሚያምኑት ሰው ጋር በሚፈልጉት መፍትሄ ውስጥ ሌላ አደጋ ይፈጠራል። which is በጉዳዩ ላይ ብዙ ዕውቀት የሌላቸው ብዙ ባህላዊ ሐኪሞች ሊኖሩ ይችላሉ። በህክምናውም ውስጥ ልምድ ያላቸው ልምድ የሌላቸው ሰዎች ይኖራሉ ስራው ላይ እና ወጥቶ ማውራቱ በራሱ በጣም ብዙ የሚያድነው ሰው አለ። በእነዚህ ሁሉ መከራዎች ውስጥ ስታልፊ
የትኛው አጋጣሚ ነው ይሄንን ነገር ወጥቼ ማውራት መቻል አለብኝ እንድትይ ያደረገሽ? ከህመሙ ጋር እየታገልሽ? ሁለት ነገር ነው። የመጀመሪያው ይሄ ኢንዶሜትሪዮሲስ በቃ አይታወቅም። እኔን ራሱ ብዙ ዋጋ አስከፈለኝ። ቀላል አይደለም። በዚህ እድሜ ማይድን በሽታ ይዞ መኖር፣ ከባድ ስቃይ ይዞ መኖር፣ ኦርጋንን ሉዝ ማድረግ ከባድ ነው እና የኔ ያለፈ እሺ ምን ማድረግ እችላለሁ የሚለውን ሳስብ ግን አትሊስት ከስር የሚመጡ እህቶቻችን አሉ። በቃ ይሄ ህመም ያልደረሰባቸው ሰዎች አትሊስት መዳን አለባቸው። እኔ ልክ የኔ ሲታወቅ እህቴን ነው ወዲያው ሕክምና ያው ፔሪድ ላይ ሁሉም ሰው እንደሚያመው ስለሚያማት በቃ ወዲያው ነው እንድትታይ ያደረግ ነው እና እሷ ደህና ሆነች። እሷ እኛ ቤት ስላለች አሳየናት። እኛ ስለምናውቀው ግን ሌላ የማያውቀው ብዙ ሰው አለ። ስለዚህ አዌርነሱ መፈጠር አለበት የሚለውን አሰብን። እናንተና አባቴን በጣም ኢንስፓየር አድርገውኛል። ወተን መንገድ ላይ ማያውቁትን ሰው ሁሉ ስለ ኢንዶሜትሪዮሲስ ታውቂያለሽ ልጅ እንደዚህ ታማና እባክሽ አይነት በቃ ሰውን ለማዳንና አንድ እሱ ነው ስለ ኢንዶሜትሪዮሲስ። ከዛ ግን ይሄ ስለዚህ ስለ ባግ ጉዳይ ደግሞ በዚህ በኩል ባግ የሚወጣበት ብዙ ሪዝን አለ። የኔ ህመም ነው ኢንዶሜትሪዮሲስ ነው። ሌሎች ግን በአንጀት ካንሰር፣ ኢሪታብል ባውል ሲንድሮም የሚባል በሽታ አለ። በተለያዩ በሽታዎች ምክንያት የሚወጣላቸው ሰዎች አሉና እሱ ደግሞ የኔ ተወስኖ ሊወጣልኝ ነው ሲባል የቅርብ ሰዎች ሁሉ በጣም በቃ ከበዳቸው። እንዴት ትኖራለች በቃ ሳይኮሎጂካሊ እንዴት ደህና ትሆናለች የሚለው ነገር አሳሰባቸው፣ ሐኪሜንም ጭምርና እንዴ ይሄን ያህል ያሳስባል ማለት ነው የሚለውን አሰብኩኝ እና ላይፍ ታይም ነው እርግጠኛ አልሆነም፣ ግን የኔ ሞስት ፕሮባብሊ እንደዛ ነው የሚሆነው። ምክንያቱም ህመሙ እየተገታ ስላልሆነ ፐርማነንት የመሆን እድል አለው። እና ግን እንዳልኩ ነው እነዚህ ሰዎች ትልልቅ ሰዎች ኢቭን 67 ላይ ያሉ ሰዎች እንኳን በዚህ ምክንያት ይሄ ስላለ ከቤት መውጣት ማቆም፣ በቃ ራስን መጣል አይነት ነገሮች አሉና ለምን እንዴ ይኖራል በቃ ትንሽ አጀስትመንት ነው ቢከብድም አጀስትመንት ነው ላይፍ ላይ በቃ ይኖራል የሚለውን ነገር ማሳየት ስለፈለኩኝ ለሰው እንደዛ እና ያጠነካሪ ከየት መጣ? በዋናነት ፈጣሪ ነው የሚያጠነክርህ። እሱ ነው በቃ እንግዲህ ማለት ጠንካራ ነኝ የምል አይነት አይደለሁም። የሚከፋህ ጊዜ አለ፣ የምትረበሽበት ጊዜ አለ፣ ቤት ዘግተህ በር ዘግተህ የምታለቅስበት ጊዜ አለ። ናቹራል ነው እሱ አይደለ? ጠንካራ መሆንሽን አያሳጣሽም። ለምን መሰለሽ በጣም ትንንሽ ነገሮች አሉ በመንገዳችን ላይ የሚገጥሙንና በዚህ ጊዜ በየመንገዱ በየቦታው በየሶሻል ሚዲያው የምናያቸው ነገሮች በጣም ጥቃቅን ነገሮች ሰዎችን ተስፋ ያስቆርጧቸዋል። ከዛ የተነሳ ቅድም እንዳልሽው አይደለም ባግ በጎን በኩል ወጥቶባቸው ሰዎች እና እሱ ደግሞ እድሜ ልክ ሊሆን የሚችልበት እድል አለ ተብለው አይደለም ሁሌ እንደምንለው ትንሽ ሪሌሽንሺፕ ተበላሸ የሆነች ነገር ሆነ። ሪሌሽንሺፕ አሁን ማለት በሰው ሃንድል የሚደረጉ በባህሪያት መካከል ሃንድል የሚደረጉ ነገሮች ስራ ፌል አደረገብን ምናምን ብለው ሰዎች ራሳቸውን ጥለው ከጨዋታው ውጭ ይሆናሉ። አንቺ በምታልፊበት መንገድ ላይ እያለፍሽ ማለት እየቀጠልሽ ግን በዛ ውስጥ ደግሞ የስሜት መለዋወጦች ጥንካሬሽን ዝቅ ያደረጉት ሰው ነሽ። ገብቶሻል? ላይክ እንጨት አይደለም ያለሽው፣ ስሜት አለሽ፣ የምትፈልጊያቸው ነገሮች አሉ ምናምን እና ፔን ደግሞ አለው አት ሴም ታይም። እነዛ የስሜት መለዋወጦች እንደውም ናቹራል ናቸው። ቅድም መጀመሪያ እንዳልኩሽ የአንቺን ቪዲዮዎች ሳያቸው ኢሞሽንሽም ይታያል which is very nice። ማለት ስትራግል እያደረገ ስቲል ግን እየቀጠለ ያለ ሰው ያስፈልገኛል እኔ ኢንስፓየር ለመሆን። ምክንያቱም ሁሌ ወይ ሰዎች ካሸነፉት በኋላ መጥተው ቴስቲሞኒያል ይሰጣሉ ሰክሰሳቸው እንዲህ ነገር ላይ አልፌ ነበር ሲያልፉ ግን አላየነውም እኛ። ስለዚህ አሁን ለምናልፍበት የህይወቱ ውጣ ውረድ እኛ ብቻ ከረንትሊ ሰፈር እያደረግን ይመስለናል እና ያ በጣም አሪፍ ነው። ቀጥይልኝ ንገሪኝ። እሺ እና በዋናነት እንግዲህ ይሄን ጥንካሬ ፈጣሪ ነው የሚያጠነክርህ ብርታት የሚሰጥህ። ከዛ ቀጥሎ ጥሩ ሰፖርት ሲስተም አለኝ እኔ። ቤተሰቦቼ በጣም በቃ ዋጋ የሚከፍሉልኝ ቤተሰቦች አሉኝና የነሱ ከዛ ጓደኞቼንም በቃ በጣም ብርታት የሚሆኑኝ ጓደኞች አሉኝና እሱ ነው። ከዛ ደግሞ ምን ይጠቅማል ለሌላ ሰው ስትኖር የራስህን ህመም የመቋቋም እንደገና ቫልዩ አለኝ ጥቅም አለኝ በቃ የሆነ ነገር ኮንትሪቢዩት እያደረኩ ነው የሚለው ነገር ደስ ይላል። እና ለዛ ነው ሶሻል ሚዲያ ላይ ይሄን አዌርነስ መስራት። ባግ ደግሞ በጣም የሚቸገሩ ሰዎች አሉ ይሄንን ባግና እሱን ዶኔት ለማድረግ የምንሰራቸው ነገሮች
በቃ ሞር እንትን እንድል ድክምክም ብሎኝ አሁን ቃል ነሳም ያልኩኝ ቀን ላይ ራሱ አንድ ቪዲዮ ልስራ ስል በርተት ብሎ የመነሳት ነገር አለና እነዚህ ይመስሉኛል እንግዲህ ያጠናከሩኝ። እንደዚህ እኔ ከዚህ ቀደም ተነግሬያቸዋለሁ ስኳር ህመም ማህበር ሰራ ነበርና ከልጅነታቸው ጀምሮ ከስኳር ህመም ጋር የሚኖሩ ብዙ ልጆች አይ ነበረ። ያ ማለት እድሜ ልክሽን ኢንጀክሽን አለሽ፣ ጧት መርፌ ያለሽ፣ ማታ መርፌ ያለሽ፣ ኢንሱሊን ትወስጃለሽ እና በዛ መካከል በጣም የማረሳቸው ልጆች አሉ። አንዷ ልጅ 12 ዓመቷ ላይ ሆና ሁሉም ሰው ሻይ በስኳር ሲጠጣ እሷ ሲቀዳላት እኔ ስኳር አልፈልግም ደግሞ ስኳር ምን ያስፈልጋል ስትል የእውነት ደንግጬ ከዛን ጊዜ ወዲህ እኔ ራሴ ስኳር ተውኩኝ። ምክንያቱም እቺ 12 ዓመት ልጅ እንደዚህ አይነት የመንፈስ ጥንካሬ ካላት እዚህኛ ተላልቆቹ ሰዎች እንዴት እንትን አንልም የሚል ማለት ነው። እንደዚህ ሌላ ማስታወሳቸው በጣም በዛ ተስፋ የሚቆርጡ አሉ። የራሱ ጉዳይ የታባቱ ነገር ለመሞተው ብለው ኢንሱሊናቸውን የማይወስዱ በጊዜ የማይወስዱ ምግባቸውን የማይቆጣጠሩ በዛም ዋጋ የከፈሉ ለእድሜያቸው ያለፉ ብዙ ልጆችን ማቃለው ስሰራ በዛው ልክ ደግሞ ልክ እንዳንቺ ጠንካራ ሆነው ኦኬ ይሄ ነገር የተሰጠኝ ከሆነ እንዴት በየነው ሌላ ሰው ምሳሌ መሆነው ብለው እስከዛሬ መጠቅሳቸው በጣም ጠንካራ ልጆች አሉ። አሁን አግብተው ወልደው ምናምን ማግባት ይችላል እንዴ መውለድ ይችላል እንዴ ይባላሉ። ሰው እንደዛ ይልሻል። ግን ያን ሁሉ ተቋቋሚው ያለፉም አሉና እንዳልሽው ለዛ እኔ ጥቅም አለኝ የኔ መኖር ለሆነ ሰው ህይወት መሆን ይችላል ብሎ ማሰብ ትልቅ ነገር ነው። በጣም ፐርፐዝ ላይ አሁን ቆንጆ ነገር አነሳሽ አንቺ ሁለት ነገሮችን አነሳሽ። አንደኛ የምትኖሪላቸው ሰዎች አሉ፣ ቤተሰብ ሊሆን ይችላል፣ የቅርብሽ ሰዎች በአንቺ መኖር ደስተኛ የሚሆኑ ሰዎች አንድ ነገር ነው ይሄ። ሁለተኛው ነገር ደግሞ ይሄንን አንቺ የገጠመሽን ነገር አንቺ በየቀኑ እያሸነፍሹ ሌሎች ሰዎች ጋር ኢንፎርሜሽን እንዲደርስ እያደረግሽ ነው። ይሄ ትልቅ ፐርፐዝ ነው። ግን ይሄ ፐርፐዝ ሁለተኛ ነገር ነው አይደል? መጀመሪያ ይሄ ነገር ከመግጠሙ በፊት በህይወት ውስጥ ያለሽ አላማ አለ። ይሄ ነገር ሳይገጥምሽ በፊት ምን ነበረ ፕላኖችሽ? ምን ነበሩ ባንቺ እይታ? ያው እኛ ከሰማይ በታች ያለው ነው የምናውቀው። ምን ነበረ? ከዛ ደግሞ ይሄ ደግሞ ከተፈጠረ በኋላ አሁን ያስቀመጥሽልን ነገሮች አሉ። ያ ትራንዚሽን እንዴት ነበር? የነበረኝ እንደ ማንኛውም ሰው ሰርቼ ጥሩ ደረጃ ላይ መድረስ፣ ፋሚሊ መመስረት ያው አብዛኞቻችን ያለን አይነት ፕላን ነበረኝ። እንደገና ፋይት አድርጌ ብዙ ጥሬ ያለሁ በዚህ ህመም መሀል ብዙ ስራዎች ሰርቻለሁ። በጣም ዋጋ የሚያስከፍሉ ሁሉ በቃ በእግሬ ወክ እያረኩኝ መስራት ያሉብኝ ነገሮች ነበሩ። ሴልስ ሰራ ነበር፣ ተቀጥሬ ሰርቻለሁ የተለያየ ቦታ። ከዛ ደግሞ የራሴንም ስራ ደግሞ ከፍቼ ለመስራት እየታገልኩ ነው። ግን ምንድነው ህመም ሲኖር ትታገልና የሆነ ያህል እንትን ትላለህ፣ መሀል ላይ ደግሞ ትደክምና ደግሞ እንትን ጋፕ ይኖራል ምናምን እና እንደምፈልገው ስራ ላይ በምፈልገው ልክ የምመኘው ቦታ ላይ መድረስ አልቻልኩም። ያው ቀስ በቀስ ይሆናል በሚል ማለት ነው። ይሄ እንግዲህ ሽፍት አደረግን ማለት ነው። በፊት ከነበረኝ ጎል ፋሚሊ መስረትም ደግሞ ያው ሁሉም ወጣት እንደሚያስበው እንደዛ አይነት ሀሳብ ነበረኝ። ግን ነገሮች እንደዚህ ሲሆኑ በቃ ሞር ኢምፖርታንት ነገሮች አሉ ወደሚለው ወይ ደግሞ በቃ የላይፍ አቅጣጫ ይቀየራል እና ግን ምንድነው የመጣውን አምኖ መቀበል ነው። ይሄንን ስል ባይዘው እንደዚህ ሁሌም እንደዛ አልነበረም ሐሳቤ። አሁን ህንድ የነበርኩኝ ጊዜ ወደ 5 ወር አካባቢ ቆይተናል ከእናቴ ጋርና በጣም ፔንኪለር እቸገር ነበር። እዛ በጣም ይቆጣጠራሉ ፔንኪለርና አልተረዱትም ህመሜንና እንዳትወስጂ ብዙ ማለት ነው። በጣም አሁንና የሆነ ከመሃል ጀምሮ ነገር ነው በቃ በደንብ ራሱ ተረድተው ፔንኪለር መስጠት የጀመሩት። በጣም ሰቃይ ነበር። ኢቭን ሱሳይዳል ሁሉ ተውቶች ይመጣሉ በእንደዚህ አይነት ስቃይ ስትኖር በቃ በተገላገልኩ አይነት ነገር በጣም ብዙ ጊዜ እንትንል ነበርና ግን እናቴ እንዴት ትሆናለች ሚለው በቃ ብቻዋን ሰው ሀገር ናትና እንዴት ትሆናለች በቃ ተመለስና ኢትዮጵያ ተመልሰን እስክል ድረስ ያኔ ሞታለው አይነት ድረስ ሁሉ ነበር። ከዛ ግን በቃ ፈጣሪ ያጠነክራል። ወላጆቼም በቃ እነሱን ሳይ ደግሞ እንዴት ይሆናሉ ሚለውን ሳስብ ከዛ ደግሞ ሌላ ፐርፐዝ ሳገኝ ደግሞ እንዲ ሰውን መርዳት ምናምን በቃ ጠንከር እያልኩ መጣሁ እንጂ ላይፍ ሙሉ በሙሉ ነው ሽፍት የሚያደርገው። ድሮ የነበሩኝን ጎሎች እየኖርኳቸው አይደለም። የሚገርምሽ ለመጀመሪያ ጊዜ ስለሷ ማወቅ ስጀምር ቢኒ የኪዲዬ ልጅ እሱ ነው ያስተዋወቀን ቲክቶክ ላይ እና የዛኑ ቀን ማታ ቪዲዮዎችን ማየት ጀምሬ ማየት አላቆምኩም። ማለት በፍጹም ማቆም አልቻልኩምና ከዛ በኋላ ረዘም ላለ ጊዜ አወራዋት ማለት ነው። በእርግጠኝነት በጣም ብዙዎቻችን በጣም በማይረባይሹ ቅድም እንዳልከው
በቃ ውሃ ቀጠነ እያለን ያለነው ህይወታችን ውስጥ እውነት ነው። እና ብዙ ጊዜ ሰዎች ቀብር ሄደው ሲመለሱ የሆነ በቃ ይሞታል ምናምን ብለው ስለ ህይወት ትንሽ ቀለል አድርገው ማሰብ ይጀምራሉ። ሆስፒታል ሄደን ስንመለስ ኦኬ በቃ ይሄ ነው ለካ ትልቁ ነገር በህይወት ውስጥ ምናምን ብለን እናስባለን። ግን እዚህ ሁሉ መረዳት ውስጥ ሆኖ ራሱ እኛ ወጣትነታችን ውስጥ በጣም ከፍተኛ ማማረር አለ። ከስራ ከደሞዝ ምናምን አሁን ላንቺ በጣም እንደ ሁሉ ጠፍቶ ምን ቢመለስ ባዶ ግሬን ሄጄ ጤናዬን ባገኝ ላንቺ አይደለም በቃ ለኔም ለሁላችንም የነፍስ ምኞት ነው። በቃ ደህና ሆና ከዚህ ችግር ወጣ ማለት ሰው ሲኖር ከዚህ በኋላ ሲወለድ እስከሚሞት እንደማለት ነው አይደል? በቃ ይሄኛውን ጊዜሽን ስለመዳን ስላለመዳን እያብሰለሰልሽ የምትኖሪበት ውስጥ በጣም በቂ ምክንያት አለ። ቅድም እንዳልሽው ህይወትም ላይ ለመጨከን ሌላ ሁሉ ሰው የራሱ ጉዳይ ለማለት ግን በእርግጠኝነት ኢቭን ከተዋወቅን በኋላ የተወሰኑ ቪዲዮዎች የላኩላቸው ሰዎች ነበሩ። በተለያየ አይነት ችግር ውስጥ ያሉ ሰዎች ያንቺን ቪዲዮ እንዲያዩ ልክላቸው ነበር። እዚህ ህመም ውስጥ መውጣትሽ ውስጥ የምታጽናኙን ሰው ብዛት ልነግርሽ አልችልም። የምትመክሪውን ሰው ብዛት ልነግርሽ አልችልም። ትረጋጋለህ ማለት ዝም ብሎ በምኞት እየተቃጠለን ያለን ሰዎች ነን። ገብሻል? ቅድም ብለዋል ቤት ያማረው መኪና ያማረው ትራቭል ለምን አላደረኩም ምናምን ብሎ ህይወትን በጣም ውስብስብ አድርጎ ያለችዋን ነገር ኢንጆይ የማያደርግ በጣም ብዙ ሰው አለ። ሶን እዚህ ሁላ ነገር ውስጥ የራስን ስቃይ ዋጥ አድርጎ በጣም በነገራችን ላይ ቅድም ያለችው ሳቄን ብዙ ጊዜ አሳያለሁ እንባዬን እደብቀዋለሁ ያልሽው ነገር በጣም ትልቅ ስጦታ ነው። ታሞ እንደገና ሌሎች እንዳይታመሙ ገብቷል። እናትህ ስትስቅ እንድታይ መምረጥ በጣም ከፍተኛ የሆነ ማስተዋል ነው። እንዳልሽው ከእግዚአብሔር ነው የሚመጣው እና ይሄ ወጥቶ የመናገሩን ወጥቶ ፕላስ ደግሞ አሁን አንቺ እንዳልሽው በጣም ብዙ ሰዎች በዚህ ባንጀት በኩል ለመጸዳዳት እንዳለችው የባግ እጥረት አለ። ውድ ነው አይገኝም በቀላሉና ሌሎች ሰዎችን ለማገዝ እያስተባበርሽ ነው። ሶ በእነሱ ዙሪያዎች ላይ ወደፊት ምን ታስቢያለሽ? ሰዎች ምን ቢያግዙሽ ደስ ይልሻል? የባግ ጉዳይ እኔ በቂ ነገር አለኝ። ያው ፈጣሪ መስገን ሰራለሁ። አክስቶቼም አሉ ዝም አይሉኝም። ግን በጣም ችግር አለ። የባግ ችግር በጣም አለ። በጣም ውድ ነው። እንደ ልብ አይገኝም። ኢቭን ከፍዬ ልግዛ ብትልም እዚህ ሀገር ብዙም አቅርቦቱ የለምና በጣም ብዙ ሰው ነው የሚቸገረው። የሚቀያየር ነገር ነው። ይቅርታ በዚሁ ዲቴይል ኢንፎርሜሽን ለሚያዩን ሰዎች እንትን ለማለት ባጉ በምን ያህል ጊዜ ነው የሚቀየረው? እንዴት ነው ሁኔታው? ያው እጥረት ስላለ ሰው ረጅም ጊዜ ያደርገዋል። 15 ቀንም 10 ቀንም ያደርገዋል። በቃ እጥረት ስላለ እኔ በደንብ ስለነበረ ያቅርቦቱ በየቀኑ ነበር መቀየረው መጀመሪያ ሰሞን። ከዛ አላቀውም ነበር ያው የሰውን ችግር። ከዛ ግን እንዲ ሶሻል ሚዲያ ለምን ያህል ጊዜ ይመከራል ግን ፕሮፌሽናሊ አንድ ሰው ባጉን ከጤናም አንፃር ከንጽህና አንፃር ሐኪሞች እውነት ለመናገር በራሱ ሲለቅ ጣዩን ያለኝ ሐኪም ያው ምን ኮንሲደር ያደርጋሉ እነሱ ችግሩን ስለሚረዱ በጣም በዛሬ ውድ ነው በቃ አፎርድ ለሚያደርግም ሰው ቀላል አይደለም። እና ግን ሰው በቃ እስኪለቅ ድረስ ነው የሚያደርገው። እኔ እንትን ይለኝ ስለነበረ በየጊዜው ነበር የምቀይረው። የሰውን ችግር ሳይ ግን በቃ እኔ ራሴ ግፍ መሰለኝና ተውኩኝ። በደንብ ኤክስቴንድ አድርጌ መጠቀም ጀመርኩኝ። ሼርም ሳረግ ዶኔትም ሳረግ አንዳንዴ የሰው ዶኔሽን ብዙ ስለማይሆን ከራሴ ማካፍላለሁ። ለዛ እኔ ቺን ባግ ኤክስቴንድ ባረጋት አንዱን ለአንድ ሰው መስጠት እችላለሁ የሚል አይነት እንትንና እኔ እንግዲህ ባግ ሲሆን ሲልድ ነው በጣም በቃ እንትን ነውና ምንም ሽታ ምንም የለውም። ስቲል እንደዚህ ሆኖ በጣም ሰልፍ ኮንሺየስ ነኝ። በቃ ይጨንቃል። እና እኔ እንደዚህ ከሆንኩኝ በፌስታል እየተጠቀሙ በፌስታል በፕላስተር አስረው ምናምንና በጣም ያቃጥላል። በቃ ሴንሲቲቭ ቦታ ነው ይቆሳል። ኢቭን ይሄ የሚለጣፍበት ቦታ ሁሌ ስለሚለጣፍበት እንትን ይሆናል በቃ ይሳሳል ነገር እና እኔ በባግ እየተጠቀምኩኝ እንዲ ሰልፍ ኮንሺየስ ከሆንኩኝ በፌስታል የሚጠቀም ሰው ደግሞ እንዴት ነው ሶሻላይዝ የሚያደርግ? እንዴት ነው ወጥቶ ከጓደኞቹ ጋር የሚኖረው? እንዴት ነው ስራ ሰርቶ የሚገባው? በቃ በጣም ከባድ። እንዴት ነው ከራስስ ጋር መሆን ረኳ አስቸጋሪ ነው ታዩ ወጥቶ መግባቱ። እሱ ነው ማለት እና ደግሞ እንትን ነው አሁን እናንተ ሲመጣባችሁ አውቃችሁት ትሄዳላችሁ አይደል? ይሄን መቆሚያ የለውም በቃ አታውቀውም። ስለዚህ ሁሌ ስታንድ ባይ ነው መሆን ያለበት እና ቆይ እስቲ አሁን ስራ ደርሼ ስመጣ ማታ ተጠቀማለሁ የምትለው ነገር አለ ፕሮግራም አታረጊው። ስለዚህ ብዙ ሰው ከስራ ቀርቷል። ከትምህርት ከኩዮቹ በቃ ቀርቶ ቤት ነው ያለውና ያንን ሳስብ ነው በቃ ይሄ ነገር ዶኔት መደረግ አለበት።
መዳረስ አለበት ወደሚለው ያሰብኩትና እኔ ገንዘብ አልቀበልም ገንዘብም ዶኔት እናርግ የሚሉ ሰዎች ነበሩ። ግን ምንድነው ይሄ ጊዜያዊ የሚሆንላቸው ሰዎች አሉና እነሱ ሲመለስላቸው አጋጣሚ ባግጃቸው ላይ ይኖራል ያልተጠቀሙበት። ስለዚህ እሱን ማትጠቀሙበት ከሆነ ስጡኝና እኔ ደግሞ ለሚፈልግ ሰው ላድርስ ወደሚለው። አንዳንዴ ደግሞ ያርፋሉ ትልልቅ ሰዎች ይሆኑና ያው ባግ የሚጠቀሙ እናት አባት የነበሯቸው ሰዎች እነሱ ደግሞ በህይወት ሲያርፉ እሱን ባግ ዶኔት ይደረግ የሚል ሀሳብ ነው የመጣው። በስፋት አይደለም ግን ምንችለውን እያደረግን ያ ምን ያህል ሰዎች አንቺ ይሄንን ፊገር አውት ካረክሽ በኋላና በሶሻል ሚዲያሽ ላይ ሼር ማድረግ ከጀመርሽ በኋላ አንደኛው ነገር በጣም በእርግጠኝነት ያንቺ እንትን ውስጥ ኮሜንት ሴክሽን ውስጥ ገብቼ ያያየው ነበር ኦልሞስት ሊባል በሚችል ደረጃ በጣም ሰዎች ሰፖርት ያደርጉታል ያንቺን እንትን ይከታተሉሻል በጣም ያበረታቱሻል ያ ሁሉ ሰው ራሱ በመልካም ሐሳብ አጠገብሽ መኖሩ የሚፈጥረው ነገር አለ ያስባለሁ ቀደም ያልሽውን ኢምፖርታንት ሰው ነኝ የሚል ነገር በጣም ብዙ ሰዎች የሚፈትናቸው ነገር ነው በሰዎች ያለ መፈለግ በሰዎች ያለ እንትን ያለ ማለት ስሜት ራሱን የቻለ ሰውን ከጨዋታ ውጭ ያደርጋል እና እሱ አለ አንደኛ እሱን ትነግሪኛለሽ በሌላ በኩል ሶሻል ሚዲያው ላይ በምን ያህል ሰው ጋር መድረስ ይቻላል ይሄ ኢንፎርሜሽን አሁን አንቺ ከጀመርሽ በኋላ ምን ያህል ተጽዕኖ መፍጠር ቻልሽ ቋንቋውን ይረዱታል ወይ በአማርኛ ስም አለው ወይ ሰዎችን እንዴት አድርገሽ ነው አሁን ቲቪ ላይ ነው ያለው ዛሬ ላይና ቲቪ ላይ ላሉ ሰዎች ምልክቱን እንዴት ታስረጃቸዋለሽ ምንነቱን እንዴት አድርገሽ ታስረጃቸዋለሽ ገለጽ ትንሽ ብናፍታታው እሺ ልክ ነህ አዎ እንዲ ይገጥመኛል አንዳንዴ ሶሻል ሚዲያም ላይ እንግሊዘኛ ሆነብን ቃል ገባንም ይላልና ልክ ነው ስለዚህ ኢንዶሜትሪዮሲስ ማለት በማንኛውም ሴት የማህፀን ግድግዳ በየወሩ ይሰራላታል ከዛ በኋላ ልጅ ወይም እርግዝና ሳይፈጠር ሲቀር ደግሞ ጊዜውን ጠብቆ ያ ግድግዳ ፈራርሶ በወር አበባ መልክ ይወጣል ይሄ ትክክለኛ የሁሉም ሴት ውደት ነው which is ይቅርታ ይሄን ለመረዳት የማህፀን ውስጥ እንቁላል ተመርቶ ማለት ነው ያ እንቁላል ስፐርም ሴል ካላገኘ ፈርሶ ነው የሚወጣው አይደል በቃ እንቁላሉ ከዛ የማህፀኑ ግድግዳ የማህፀኑ ግድግዳ ነው ፈርሶ ነው ግድግዳው ነው ግድግዳው ኦኬ እና ማንኛውም የወር አበባ የምታይ ሴት በየወሩ ያው ልጅን ለመቀበል የማህፀን ግድግዳ ይሰራል ከዛ ግን እርግዝና ሳይፈጠር ሲቀር ያ በሙሉ ይፈራርስና በወር አበባ መልክ ይወጣል ይሄ ትክክለኛው ሂደት ነው የሁሉ ጊዜ ሂደት ነው ከዛ ግን ልክ ያቺን የማህፀን ግድግዳዋን የምትሰራውን ህዋስ የምትመስል የሚመሳሰል ህዋስ ማህፀንም ላይ ሆኖ የማይፈለግበት ቦታ ከዛ ደግሞ ወደ ማህፀን ቱቦ እንቁላሎች ጋር አልፎም ደግሞ ወደ ሌላ የሰውነት አካል ሲሰራጭ እዛ ቦታ ላይ ሲጣበቅ ሲበቀል ያ ነው ኢንዶሜትሪዮሲስ የሚባለው አሁን ምን ይሆናል እዛ የማይፈለግ ቦታ ላይ ያለ ህዋስ ልክ ማህፀን ውስጥ ያ ግድግዳ ምን ይሆናል ጊዜውን ጠብቆ ይወገዳል አይደል ደም ይሆንና በደም በወር አበባ ይወርዳል ያንኑ ሂደት ይቀጥላል ግን የማይገባው ቦታ ላይ ሆኖ ማለት ነው ሌሎች አካላት ላይ ሆኖ አሁን እኔ በኔ ኬዝ አንጀቴ ላይ ማለት ነው ያ ማለት ማውጫ የለውም የሚወጣበት የለውም መረጃውን ባገኘ ቁጥር ያ ጊዜ በደረሰ ቁጥር እሱም የራሱን ይደጠብቁ ያን ህመሙ ሁሉ ጊዜ ያለ ግን ልክ የወር አበባ በደረሰ ጊዜ ይብሳል ያብጣል ደም ይሆናል ከዛ ደሙን ይለቀዋል ከዛ ግን ያ ደም የሚወጣበት የለውም ለዚህ ያ ነው ሆድ መነፋት በጣም ከባድ ሆድ መነፋት ይፈጥራል ነው ምን ሁሌ የምለው ፈረንጆቹን ካያችኋቸው እርግዝና ነው የሚመስለው የነሱ እኛ ሰውነታችንም ደና ስለሆነን እኛ ላይ ይደበቅ ይላል እንጂ በጣም በቃ እንደ እርግዝና ነው ሁሉ ሆድ የሚነፋውና ያም የሚሄድበት ስለሌለው ነው አንዳንዴ ከፍ ካለ ማለት የተለያየ አካል ላይ ነው የሚሆነው አንዳንዴ የሽንት ፊኛ ላይ ይጣበቃል ትልቁ አንጀት ላይ ይጣበቃል ወደ ችግር የለውም እሺ አበዛችሁ ቺዝም ግንቦት እሺ እና ወደ ፊንጢጣ አካባቢ ሄዶ ይጣበቃል የሚገርመው ሬር ኬዝ ነው ሁሌ አይደለም በአብዛኛው ያው ፐልቪክ ፍሎር ወይም ዳሌ አቃፊ ውስጥ ያሉ አካላት ውስጥ ነው የሚጣበቀው ግን አንዳንዴ ወደ ሳምባ ሁሉ ብሬን ላይ ሁሉ ወይም ጭንቅላት ላይ ሁሉ ተገኝቷል እና ይሄን ያህል ነው ብሬን ድረስ ሄዳል ብሬን ድረስ የሚገርም እና እኔ እንደውም ሳምባ ላይ ወጥቶ በካቴተር ሲቀዳ ሁሉ አይቻለሁ ሶሻል ሚዲያ ላይ ያ ደም ማለት ነው የሚተፋው ደም
ስለዚህ ያ ምንድነው ያረፈበት ቦታ ላይ በቃ መጥበስ ማቃጠል ነው የሚያመጣው ማለት ነው። ጉብ ጉብ የሚሉ እንትኖች አሉ። አንዳንዴ ደግሞ ምን ይሆናሉ አንዱ ጉብታ ከሌላኛው ጋር መገናኘት ስለሚፈልጉ አካላቱን ውስጥ ለውስጥ የማጣበቅ ነገር ሁሉ አለ። አሁን ያ ምን ማለት ነው? ትልቁ አንጀትና የሽንት ፊኛ ላይ ያሉ ሁለት እንትኖች ቲሹዎቹ ሁለት ኦርጋን ያጣብቃል። ያ አሁን ከባድ ችግር ነው እና እጢ ይፈጥራል፣ ፋይብሮሲስ ሲስት ይፈጥራል፣ የተለያየ አይነት እንትን ይፈጥራልና ኢንዶሜትሪዮሲስ ይሄንን ነው የሚመስለው። ሲምፕተሙ ወይም ምልክቶቹ ምንድናቸው? ከሰው ወደ ሰው ይለያያል እና ደግሞ እንዳጠቃው የኢንዶሜትሪዮሲስ እንዳጠቃው ኦርጋን ወይም እንዳጠቃው አካል ህመሙ ይለያያል እና ግን ምንድነው በጀነራሊ ወይም በአጠቃላይ ሽንት ሲሸኑ ያለ ህመም ወይም ሰገራ ሲጠቀሙ ያለ ህመም፣ በግንኙነት ጊዜ የሚኖር ህመም፣ መራመድ እና እንደዚህ እንቅስቃሴዎች ከበድ ያለ እንቅስቃሴ ላይ የሚኖር ፐልቪክ ፍሎር ላይ ወይም ዳሌ አካባቢ ያለ ህመም ምልክቶቹ ናቸው። አንዳንዴ በጣም የበዛ የደም መፍሰስ የፔሪዮድ ወይም የወር አበባ በጣም የበዛ ደም መፍሰስ እና ደግሞ ሌላም ቦታ ላይ ቢሆን ህመሙ የወር አበባን እየጠበቀ የሚብስ የሚጫን ህመም፣ እነዚህ ህመሞች የኢንዶሜትሪዮሲስ ምልክቶቹ ናቸው። መንስኤው ብዙም እንዳልኩት ነው። ጥናቶች ብዙ ስለሌሉ መላምቶች እንጂ ቲዮሪ ነው እንጂ ይሄ ነው ተብሎ አንኖን ነው ይላል የራሱ ሰርች አይታወቅም። እና እንደ ቲዮሪ ምን አለ እኔም ሰው እንዲጠነቀቀው የምፈልገው ነገር ወደ ኋላ የሚመለስ የወር አበባ ይፈጥራል። ምን ማለት ነው? አሁን አንዳንዴ በማህፀን መጥበብ ምክንያት በተለያዩ ያው ስንታመም እንዲ ስንል ይችላል። በግርዛት በተለይ ሴት ልጅ ተገርዛ ከሆነ በሱም እንደዛ ሊመለስ ይችላል የሚባል ነገር አሁን አዲስ እውቀት ነውና በእንደዛ ምክንያት የተሰራው ደም የወር አበባ ሙሉ በሙሉ ሳይወጣ ሲቀር ወደ ላይ የመመለስ እድል አለ። በማህፀን ቱቦ አድርጎ ወደ ኦርጋኖች የመሄድ ከዛ ደግሞ አድጎ የመሰራጨት እድል ከዛች ጋር ሆኖ የመሰራጨት ያንን ቲሹ የመፍጠር እንደዛ የመሆን እድል አለው። ስለዚህ ምንድነው የሚመከረው? እንቅስቃሴ እያደረጉ ትኩስ ነገር እየጠጡ የተሰራው ፔሪዮድ ሙሉ በሙሉ እንዲወጣ ማድረግ። ሌላው ከኢሚዩኒቲ ጋር የተያዘ ወይም በሽታ የመከላከል አቅም ጋር የተያዘ ከዘር ጋር የተያዘ እንደዚህ አይነት ነገሮች አሉ። ያው ልንከላከላቸው የምንችላቸው ነገሮች ስላልሆኑ ብዙም እነሱ ላይ ትኩረት አላደረግም። ግን የዚህ ወር አበባ ሙሉ በሙሉ መውጣት አለበት የሚለው ግን ያው ለብዙ ሴቶች በጣም እንትን ይሆናል። እስካሁን የነገርሽን ነገሮች አሉ፣ ምልክቶች አሉ፣ አንቺ ያሳለፍሽ ህይወት አለ። ሶ እነዚህ ነገሮች በጣም ብዙዎች በቀላሉ እንዲረዱት ቲክቶክሽ ላይ ፒሊ ይባላል በነገራችን ላይ አካውንቷ ሰዎች PILL አይደል ፒሊ ብለው ያገኙታልና እዛ ላይ ሰዎች ችግሩን ደብል ኤል ነው PILL አይደል ደብል ኤል እንደምስል ብለን የቤት ስም የነበረ በልጅነት ሶ ፒሊ ብለው ያገኙታልና እዛ የምትሰሪያቸው ቪዲዮዎች ሞር አሁን ከሐሳብ ከነገርሻቸው ውጪ ህመሙ ምን ያህል ስቃይ እንደሚፈጥር ምን አይነት ምልክቶች እንዳሏቸው ከውጭም የተለያዩ ቪዲዮዎችን ተጠቅመሽ ሰሪያለሽ። ሰዎች ቢያዩት እሱን አሪፍ ነው። ግን ወደ ሶሻል ሚዲያ ከመጣሽ በኋላ ሰዎች ተመሳሳይ ታሪክ ይነግሩሻል። በተለያየ በአንቺም አይነት ወይም ደግሞ ተቀራራቢ ምክንያቶች እንደዚህ አይነት ችግር ውስጥ የገቡ ሰዎች ከህመሙ ጋር አብሮ ደግሞ ህመም የሚሆኑባቸው ሰዎች አሉ። እሱ አንቺስ ምን ገጠመሽ? ሰዎች ምን አይነት ያካፈሉሽ ታሪክ አለ? ሰውም ልክ ነው ብዙ ነገር ሼር ያደርጉኛል። እንደውም በዚህ አጋጣሚ በእኔ ምክንያት አይተው ኢንዶሜትሪዮሲስ ተብለው ህክምና የጀመሩ ሁሉ አሉና ይሄ አሁን ያው ግቤ የመታ ነው። ከዛ በተጨማሪ ይሄ የዚህ ባግ ነገር ያው በጣም ያስቸግራል ሁሉንም ሰውና ሶሳይቲው ጋር መቀላቀል ወይም ህብረተሰቡ ጋር መቀላቀል ይከብዳል። እንደዚህ አይነት ነገር ኖሮ አንዳንድ ሰው እኔም ጋር ያው በጣም ጥሩ እንትን የሚሉኝን መሸፈን እንዳይሆንብኝ አብዛኛው መልካም ኮሜንት ነው። ግን እኔም ጋር አንዳንዴ የሚዘገንን ስድብ ሁሉ የሚሳደብ ሰው አለ። ያው በዛች እንትን በቃ እንዴት ነው ስስ ጎናችን በሆነው ነገር ገብቶ ያው ቲቪ ላይ ማጣራው ቃል እንደዛ ሁሉ ብሎ የሚናገር ሰው አለ። ግን ወዲያው ደግሞ እዛው እኔ ራሴ ማጥፋት ሳያስፈልገኝ ይመልሱለታል እንዴት እንደዚህ የሚለው እና ብዙ ሰው ግን ግንዛቤውም ስለሌለው በተለይ ለመጀመሪያ ጊዜ የሚያየኝ ሰው በቃ ወደ ስድብ ወደ እንትን የመሄድ ነገር አለ። በተለይ እንደዚህ ሆዴን ሳይውት ምናምንና አንዳንዴ ቆም ብለን አይተን ቢሆን ምክንያቱም እኔ
ያው ጠንከር ብዬ አልፈዋለሁኝ። ግን ይህንን የማያልፉ ብዙ አሉ። በአካል ቤታቸው ውስጥ ቆልፈው የሚኖሩ ብዙ ሰዎች አሉና እሱ ነገር ባይኖር አሪፍ ነው። እንደ ሶሳይቲ ማገዝ ብንችል በቃ አይዟችሁ በርቱ ማለት ብንችል። ምክንያቱም እንኳን ከውጪ መጥቶ ያ ነገር እንዲሁም በራሴ ምን እንደዚህ ሆኖ ይሆን በቃ ትጨነቃለሽ። ኮንስታንት ሆነ ሀሳብ ውስጥ ነው የምትኖሪው። እንዲህ ሆኖ ይሆን በቃ የሚለው አለ እዛ ላይ ሲጨምሩብህ ከባድ ነውና በተለይ ደግሞ ይሄንን መቋቋም የማይችሉ ሰዎች ስላሉ ይሄን ነገር አስተላልፋለሁ። ሶሻል ሚዲያ ሳስበው ሰዎች በጣም ከመጠን ያለፈ ምን ልበለው ድፍረት ነው ከድፍረት የበለጠ ቃል እንደዛ እንዲሆኑ አድርጓቸዋል። ማለት አሁን ማለት መባል የሌለበትን ነገር በዚህ ልክ እንዲናገሩ የልብ የሚሰጣቸው ምንድነው? በጣም አጭር ምሳሌ እኮ ምን እንደሆነ ታውቂያለሽ? ሆስፒታል ውስጥ ገብተሽ የታመሙና የተኙ ሰዎችን ሙልጭ አርጎ እንደመሳደብ ነው መውጣት ማለት ነው። ሙልጭ አርጎ መሳደብ ማለት በራሳቸው በመከራ ውስጥ ያሉ ሰዎች ማለት ነው። ይሄ ልዩነቱ ከስልክ ጀርባ ከስክሪን ጀርባ ናቸው አይታዩም። እና ስማቸውን ደብቀው በቃ ዩዘር ምናምን በሚል አካውንት ፎቶ በሌላው አካውንት ነው ያንን ነገር እንትን የሚሉት የሚጽፉትና በቃ ተጠያቂነት ስለሌለ ከሌ ነው ይሄን ያለው ስለማይባል ያ ይመስለኛል ድፍረት የሚሰጠው። በአካል የማያደርጉትን ነገር በእንደዚህ የሚናገሩት ያ ይመስለኛል። የፍሬዓለም መጽሐፍ ላይ ፍሬዓለም ሽባባው ሀገር በአንድ ሺህ ቀን ያልበሉ ሰዎች ናቸው ልት ማለት እሱ ጋር የምገዛው እንትን አለ። የኛን ብዙ እንደ እንትን ነው የማየው። ለምሳሌ በእኛ ሙያ በፊልም ሜኪንግ ማለት ነው ምን አለሽ ተራ ሄደሽ አንቲክ እቃዎች ታገኛለሽ። በጣም የድሮ በጣም ጠንካራ በጣም ደስ የሚሉ እቃዎች ቤት ውስጥ እንደ ቅርስ አድርገሽ ታስቀምጫቸው የምትችል ግን በትንሽ ዋጋ። ምክንያቱም ሌላው ሰው ዘመናዊ እቃ ላይ የተረባረበ ስለሆነ የድሮ እቃዎች ታገኛለሽ። በዛው ልክ ማአት ቆሻሻና ብዙ ጥቅም ሊሰጡ የማይችሉ ነገሮችም እዛ ስፍራ ላይ ይጣላሉ። ብረቱ ምኑ ጠቅላላ ተስቦ እንደዛ ነው የሚሄደውና የሶሻል ሚዲያ ማህበረሰብ እንደዛ አይነት ነው። በጣም አንቲክ የሆኑ ሰዎች ታገኛለሽ እዛ ውስጥ በጣም የሚገራርም ኖሌጅ የሚያስተላልፉ። ለምሳሌ እሷ ራሱ ይሄን ኦቨርካም አድርጋ ኦልሞስት ወጣ ነገሮችን እያደረገች ነው። ለምሳሌ ያለባትን ነገር ከቨር አድርጋ ቤተሰቦቿ ጥሩ እየተንከባከቧት ነው በቃ ማለፍ ትችላለች። አሁን ለሌላ ሰው ይዛ ስትመጣ የእሷ አይነት ሰዎች አሉ። ደግሞ ቅድምም የነበረን አክሴፕት አድርጋ ነው ማለት ስትወጣ የሚመጣው ማናቸውም ነገር አክሴፕት አድርጋ ግን ለዓላማዋ ነው። ስለዚህ በሷ ምክንያት የሚድኑ ሰዎችን ነው እንጂ የምታየው ይሄንን ነገር ምክንያት አድርገው ፐርሰናሊ አንቺ እንዲሆንሽ እንደዛ ሆንሽ እንደዚህ ነሽ ተደጋግመን እንደምናው አስቢው ነው። ምን መሰልሽ አሁን እንደው አንድም የሚሳደብ ሰው እየሰማን ከሆነ ነው የምነግርሽ። እሷ እግዚአብሔር ረድቶሽ የሚረዳ ቤተሰብ ገብሻል። ምናልባት የሰው እጅ ላይ የኢኮኖሚ አቅም ምናምን በጣም ብዙ ፋክተሮች እግዚአብሔር አቁሞልሻል ከመከራው ጋር ቀላል እንዳልሆነ እረዳለሁ። at the same time ግን እዚህኛው ብስለት ላይ ሳይደርሱ እዚህ መከራ ውስጥ የሚገቡ ሰዎች አሉ። ሶ በእድሜ አይደለም ዲፋይን የምታረጊው እድሜው። ሶ በአንድ ቃል ተሰብሮ የሚወጣና የሚጠፋ ሰው አለ። ገብቷል። እዚህ ህመም እዚህ የሰው ክፉ ምላስ ሶ you don't know አንድ ቪዲዮሽ ላይ እንደውም ስተክሹ ሰምቻለሁ አይደል ሰዎችን ወዳልሆነ ነገር እንገፋቸዋለን እያልሽ ነበርና ቀላል ነገር አይደለም። አንዳንድ እንትን አለ እንዲሁ እንደው ትንሽ ሰፋ አድርገን ካየነው ቅድም እሷ ያለችው ነገር አለ። ሰፖርት በላስቲክ የሚጠቀሙ ሰዎች ባጋተው ምናምን አሉ አለች አይደል? አንዳንድ ሰዎች ይሄ ከአይምሮ ድገት ጋር በተገናኘ ልጆቻቸው ጋር ስትራግል ያደርጋሉ። ብዙ የተለያየ በቃ ይሄ ክሮኒክ የሆኑ ነገሮች ውስጥ የሚያልፉ ቤተሰቦች አሉ ምናምን። አንዳንድ የሰውነት ቅርጻቸው በትክክል ሆኖ የማይወለዱ ልጆች አሉ ምናምን። በጣም ብዙ አይነት ሰው አለ እና ሰው ለራሱ እሱን መጋፈጡ እንዳለ ሆኖ የሚያስታሙት ሰዎች እንዳለ ሆኖ እዛ ላይ የሚሰጡ ኮሜንቶች ምናምን ደግሞ ለምን በህይወት ኖርክ ሊመስሉ ይችላል። እኔ ሁሌ የሚገርመኝ ነገር ምንድን ታውቃለህ? ሰው ለምንድን ነው በዛ ሰው ውስጥ አድርጎ ራሱን የማይቆጥረው የሚለው ነገር ይገርመኛል። አት ኤንድ ኦፍ ዘ ዴይ ሁላችንም ሰዎች ነን። ገብቷል። ለምሳሌ ሴት ብትሆን ያን የምትናገረው ነገ ምን አይነት ልጅ እንደምትወልድ ምን ታውቃዋለች? ወንድም ቢሆን እንደዛው ትልቁ ፓወር እሱ ነው። አንተስ ላይ ነገ ምን እንደማይደርስብህ ምን ታውቃለህ? ይሄ እኮ መርህ ነው። ይሄንን ካሰበ ሰው ነው የምልሽ። ይሄን ካሰበ ሰው ላይ ሊያደርግ የሚችለውን ነገር በሙሉ ይታከማል። የሚጎዳ ሰው አይኖርም ነበር። በቃ በጣም ትልቁ በቃ ሰው እንዲያረግብህ አንተ ላይ እንዲደረግብህ ማፈልቀውን ነገር ሰው ላይ አታረቀውም ነበር። እኔ ኢቭን ልጅ አልሽ አንቺ በራስሽ ላይ እንኳን ነገ እኮ ምን እንደሚፈጠር አታውቂም። ከባድ ነውና አንዳንድ ሰው በቃ እንዴት ተጻፈለት እስክል ድረስ የሚዘገንን ነገር ይጽፋልና እንግዲህ አለማወቅም ይሆናል
ትልቁ ነገር ከብዙ ጥላቻና መሆንሽ ነው የሚያስደስተው። በጣም ኔጌቲቭ ቶቶች በላይ የሚወጡት ሀሳቦች ደግሞ ፖዚቲቭ ነገሮች ናቸው። አንቺ ፔጅ ላይ ስገባ በጣም ብዙ ሰፖርቲቭ ነው እና በጣም በቃ በሷ ሳይድ ሆኖ ምናምን አይቻለሁኝ። እሱ ከላከልኝ ጊዜ ጀምሮ እሱ እንዳለው ቅድም ሙሌ እንዳለው ታውቃለህ፣ እሷ እንዲያወራች አሁንም እዛው ስኳር ማህበር ስሰራ አንዲት እናት ነበረችና ልጇ ኢንጀክሽን ሲያደርግ ሰው እንዳያዩ ሽንት ቤት ተደበቂ ቶሎ ትላት ነበርና ልጅቷ ራሷ ላይ ያለው ነገር በጣም ያስጠላ ነው። ኢማጂን ቀላል ነው፣ ጀስት ኢንጀክት ማድረግ ነው። ያን ያህል ግን ሰው እንዳይሽ ተደበቂ የምትል አይነት እናት ነበረችና ልጅቷ ከዛ ማንንም ሰው ማየት አትፈልግም። ቅድም እንዳለችው በቃ ማለት እሷ ላይ ያለው ነገር ማንም ላይ የሌለ በምድር ላይ ያለ ፈተና በሙሉ እሷ ላይ እንዳለ የምታስበው። አንዱንም ደግሞ ልጅ እንደዚህ ብለውት ልጅ ሆኖ 3 አመቱ ምናምን ላይ ነበር ዳያግኖስ ተደረገውና ስታድግ ይተውሃል አሉት። ከዛ ኢንጀክሽኑ ልክ ቲኔጀር ሲሆን 17 ምናምን ይተውሃል ብላችሁ የለ ብሎ አልወጋም አለ። እንግዲህ ከዛ በኋላ ያለውን ኮንሲኩዌንስ አስበው እና ምን ያህል በቃ ሰውን በመፍራት እንዲያታርጊ እንዲያቱኝ በማለት በቃ ሁሉ ጊዜ ፐርፌክት ሆኖ ለመታየት በመሞከር ውስጥ ሌሎችን ሰዎች ምን ያህል እንደምንጎዳ የፈለገ ቢሆን እኮ ፐርፌክት አንሆንም እኛ አይደል? የፈለገ ቢሆን የሆነ ነገር አለብን። አይ ቲንክ ይገርመኛል ያው የኛ ሀገር ብዙ ሃይማኖቶች ያሉበትና ብዙ ህዝብ ደግሞ በሃይማኖቶች የሚከተል ያለበት እንትን ነውና አሁን ምን እያሰብኩ ነበረ የሷንም ነገር ካየው በኋላ ምናምን አሁን ይሄ የባግ ምናምን ጉዳይ ቅድም እንደተባለው ተመሳሳይ ፋይናንሻል ስትሪንግስ ላይ እስካልሆነን ድረስ ሰዎች በጣም ሰፖርት ያስፈልጋቸዋል። ሶ አይ ቲንክ ይሄ አንድ ሰው እኔ ልርዳ ብል ሊከብድ ይችላል ብቻዬን፣ ግን ይሄ የቤተክርስቲያን ኮሚኒቲ የመስጊድ ኮሚኒቲ ምናምን ሃይማኖት ተቋም ውስጥ ያሉ ሰዎች አይ ቲንክ በደንብ ሊረባረቡና ሰፖርት ሊያደርጉት ይገባል ያንቺን ነገር ብዬ አስባለሁ። ማለት በቃ ሃይማኖት የሚከተል ህዝብ እስከሆነ ድረስ ለምሳሌ እነዚህ ሰዎች ምናልባት በቂ ባግ ባለመኖሩ እንዳለችው በፌስታል ምናምን በመጠቀማቸው እምነት ቦታ እንኳን ሄደው እንዳያመልኩ ሊያደርጋቸው ይችላል። ሶ ከቤተሰብ ገንጥሎ ከማህበረሰብ ገንጥሎ ለብቻ ቀስ እያለው በተስፋ መቁረጥ ውስጥ ወስዶ ሊገል የሚችል ነው አይደለ እንደዚህ አይነቱ ነገር። ሶ አይ ቲንክ ሰፖርቱ በደንብ ከሁሉም አቅጣጫ መምጣት አለበት ብዬ አስባለሁ። ሶ እዛ ላይ በደንብ ትኩረት መደረግ አለበት። በተረፈ ሶሻል እኛ ልናግዝሽ የምንችለው በየትኛውም አይነት መልኩ ሪፖስት ምናምን እንዳለ ሆኖ በሌሎችም እኛ ጥቃቅን ነው ብለን የምናስባቸው እንትኖች ካሉ አንቺ የጀመርሽውን ነገር ሰፖርት ማድረግ እንችላለን። ስለመጣሽ ደግሞ በጣም ቴንኪዩ። በስተመጨረሻ አንቺ ማለት የምትፈልጊው ነገር ካለ በተለይ ከፔሪድ ጋር በተያያዘ የሚፈጠሩ በጣም ከፍ ያሉ ህመሞችን ስትወልጂ ተውሻል፣ ከሴክስ ስታገቢ ልጆች እንደዚህ የሚባሉ ነገሮች አሉና ይሄንን ከበሽታው ጋር መለየት የሚቻልበትን እንትን በደንብ ብትነግሪን። አንድ ሁለተኛ ሰዎች በተደጋጋሚ ፔንኪለር እየወሰዱ በፔሪድ ወቅት ያንን ጊዜ ያሳልፉታል። ምናልባት በዛ ውስጥ ሊደበቅ ይችላል። ስለዚህ ምን ምርመራ ነው ማድረግ ያለባቸው? የተለየ የፔሪድ ህመም ውስጥ እያለፉ ያሉ ሰዎች ምናልባት ይሄ የመሆን እድል ካለው ምን ብለው ነው መመርመር ያለባቸው? ምርመራው እንዳልኩት ህመሙ ትንሽ ወሰብሰብ ይላል ከሌሎች ነገሮች ጋር እንትን ስለሚል፣ ግን ምንድነው የመጀመሪያው እርምጃ ክሊኒካል ሂስትሪ ነው የሚታየው። ያ ማለት ትሄዳለህ ሆስፒታል ታመህ የተረዳኸው ነገር የተሰጠ ህክምና ምን ሪስፖንድ አደረገ ሰውነትህ ለዛ ተሻለ ወይ ቀጥሎ ምን መጣ፣ እነዚህ ሂስትሪዎች ይጠቅማሉ። እነዛ ገጣጥመን ስናያቸው ሐኪሙም ጋይናኮሎጂስቱም ራሱ አይ ይሄ ነገር ወደ ኢንዶሜትሪዮሲስ ይመራል ሊባል ይችላል። ማለት ብድግ ብላ የኢንዶሜትሪዮሲስ ምርመራ አታረግም፣ ምርመራውም ስለሚከብድ ማለት ነው። ውጭ ሀገራት ላይ አልትራሳውንድ ላይ ይታያል። አሁን ኢትዮጵያ ግን ኤምአርአይ ላይ ነው በደንብ ኢሜጁን የሚያገኙት። አዎ ልክ በፔሪድ ወቅት ሲሆን ነው ሲያብጡ እነዛ እንትኖች ለመድማት ሲዘጋጁ በደንብ ይታያሉና በኤምአርአይ ፒክ ይደረጋል። ስቲል ያም ቢሆን ጥርጣሬያቸውን ባክ ያደርገዋል እንጂ ሙሉ በሙሉ እርግጠኛ መሆን አይቻልም። እርግጠኛ ለመሆን እኔ ያልኩት ቅድም ላፓራስኮፒክ ሰርጀሪ የሚባለው በካሜራ የሚደረገው ሰርጀሪ በቀዳዳዎች ገብቶ በሆድ ላይ ቀዳዳዎች ይደረጉና ሳምፕልም ይዘው ወጥተው ወይም ናሙናም ይዘው ወጥተው ተመርምሮም በእርግጠኝነት ይሄ ነው ስለሚያስብል ማለት ነው። እሱ ጥሩነቱ እሱ ነው። ይሄ ነው ምርመራው። ሌላ ምለው ለእህቶቼ ለሁሉም ሴት ስንሆን ምን አለ ሶሳይቲው ላይ ህመም የመቻል በቃ ቻዩ ነው አይደል? ፔሪድ አመመኝ ብለንም እኮ ብዙም እንትን ለናስ ወይ ተናገር ይሆናል እንጂ ያውና
ህመም በቻለ ሽልማት የለውም። እኔ ሁሌ የምለው ነገር እሱ ነው። በቃ እኔ ይሄ ቶለራንስ ሲኖር ምናምን በቃ ችዬ ምናምን እንዳንተ እናስባለን አይደለም። ህመም በቻለ ሽልማት የለውም። ሌላ ህመም ነው የምትሸለምበት። ስለዚህ እኔ የምለው በቃ ኖርማል ካልሆነ በትንሽ ፔንኪለር የማይታገስ ከሆነ ቀንህን መዋል በቃ እስኪያቀታቸው ድረስ ከሆነ ቶሎ ወደ ጋይናኮሎጂስት መሄድ። ሌላው ነገር ደግሞ ምንድነው ህክምና ላይ ቶሎ ያለ መገኘት ነገር አለ። ኢትዮጵያ ብቻ ላይ ያለ ችግር አይደለም፣ ይሄ በዓለም አቀፍ ነውና የሁሉም ችግር ስለሆነ እስኪገኝ ድረስ መልስ እስኪያገኙ ድረስ በቃ ከሐኪም መሄድ ቢያስፈልግ ከምርመራ እየተደረገ ሳይሰለቹ መታወቅ አለበት ብዬ ነው የማስበው። ይሄንን ነው ማበረታታው ለእህቶች። በዚህ አጋጣሚ ያው ይሄ መልእክቱን የጤና ባለሙያዎችም ጭምር ነው የሚሆነው። ምክንያቱም የጤና ባለሙያዎችም ጋር ስንሄድ አብዛኛውን ጊዜ ለምንነግራቸው ነገር ይሄ ነገር ሊሆን ይችላል ብለው ወደ አይምራቸው ስለማይመጣ ማለት ነው። ስለዚህ አንቺ ተሞክሮ እንዲህ አይነት ኬዝ በጣም ተደጋጋሚ ፔሪድ ላይ በጣም ብሊድ አደርጋለሁ ፔን አለኝ እንዲህ ነው ሲባሉ ይሄ ነገር ኢንዶሜትሪዮሲስ ሊሆን ይችላል እንዴ ብለው በጊዜ እንዳልሽው እንትኖቹ ብዙ ሳያድጉ መግታት የሚችሉበት መንገድ ላይ ቢደርሱ በዛው ለበርሰው ሳይሆን ለሁሉም ነው መልእክቱ ማለት ነው። ለሁሉም ልክ ነው። ቶሎ መገታት ይችላል ይሄ ነገር ቀድሞ ቢታወቅ። ስለዚህ እኔ የምለው ምንድነው ግዴታ ከፔሪድ ጋር ላይ ያያዝም ይችላል ህመሙ። አሁን ፊንጢጣ አካባቢ ሊሆን ይችላል ህመሙ፣ ሲሸኑ ሊሆን ይችላል ህመሙ እና መጀመሪያ አሁን ሐሳባችን የሚሆነው አሁን ፊንጢጣ አካባቢ ሲሆን አናል ፊሸር ወይም ይሄ ስንጥቅ ነው ወይም ኪንታሮት ነው ወደሚል ነው የሚኬደው። የኔም እንደዛ ነው ረጅም ጊዜ እንትን ያለብኝ። ስለዚህ እሺ ለዛኮ ይሞከራል አይደል? ህክምና ተሞክሮ እየባሰ ከመጣ በቃ እሱ አይደለም ማለት ነው። ስለዚህ ኢንዶሜትሪዮሲስን ደግሞ ማሰብ እሱን እንትን ማድረግ አይከፋም። በቃ ተመርምሮ የለም ቢባል ይሻላል። በጣም ደስ የሚለው እግዚአብሔር የሰጠሽ ጸጋ አለ ብዬ አምናለሁ። የምር ማለት ነው በደንብ እየተሰማች ነው፣ በደንብ እየታየሽ ነው። እሱም የዚህ አካል ነው። አሁን እኛ ጋር መምጣትሽ በራሱ የሆነ ነገር ስለነካሽን ነው። ይሄ ሴት የመሆን በችግር ውስጥ የማለፍና ያለ ማለፍ ኢሹ አይደለም። በየትኛውም አይነት ህይወት ውስጥ ብዙ ሰዎች ነክተሽ በህይወታቸው ውስጥ የሆኑ ያልተረጋጉበትን የህይወት ጥያቄዎች እየመለሽ ነውና ስለመጣሽ በጣም እናመሰግናለን። አመሰግናለሁ። ቴንክ ዩ በጣም ሰላም ወቀኝ በጣም ደስ